አዲሱን የመንግስት ሰራተኞች ደሞዝ በመጠቀም ፔሮል ለማዘጋጀት የትርፍ ሰዓት ክፍያና የትራንስፖርት አበል ክፍያን ጨምሮ ፋይናሊ የተጣራ ደሞዝ እንዴት ካልኩሌት ማድረግ እንደሚቻል በዚህ ቪዲዮ ላይ አሳያችኋለሁኝ። አብራችሁኝ ሁኑ። ለቻናሉ አዲስ የሆናችሁ ቻናላችን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ዛሬው ጉዳያችን። እንግዲህ እዚህ ላይ እንደምትመለከቱት ማይክሮሶፍት ኤክሴል ላይ ቀድሜ ዳታውን አዘጋጅቻለሁኝ። ይሄኛውን ዳታ እንደ ምሳሌ እንጠቀምና ካልኩሌሽኑን ሲምፕል በሆነ መንገድ አሳያችኋለሁኝ። ኦኬ፣ በመጀመሪያ ላይ እንደ ኢንፑት የተጠቀምኩት የሰራተኛው ቋሚ ወራዊ ደሞዝ አለ። ሁለተኛ ላይ ደግሞ በመስሪያ ቤት ውስጥ ለሚገኝ የትርፍ ሰዓት ስራ ለሰራተኞቹ የሚከፈል የትርፍ ሰዓት ክፍያን አስቀምጫለሁኝ። ሶስተኛ ላይ ደግሞ የትራንስፖርት አበል ክፍያ፣ ይሄንም መመሪያ ላይ በግልጽ እንደተቀመጠው በሁለት አይነት መንገድ ከፍዬ አዘጋጅቻለሁኝ። የመጀመሪያው ለስራ ጉዳይ ከቦታ ቦታ መዘዋወሪያ የትራንስፖርት አበል ክፍያ ወይም ደግሞ ለነዳጅ ወጪ የሚሰጥ ጥሬ ገንዘብ ማለት ነው። ሁለተኛ ደግሞ ከስራ ወደ ቤት ከቤት ወደ ስራ ቦታ መመላለሻ የትራንስፖርት አበል ክፍያ ማለት ነው። ይሄንም በሁለት አይነት መንገድ ከፍያለሁኝ። እነዚህን በመጠቀም ነው እንግዲህ ካልኩሌት የምናደርገው። ለምሳሌ ሚስተር ኤክስ የሚባል ሰራተኛ ወራዊ ደሞዙ 13638 ብር ቢሆንና በዛ ወር ውስጥ ለሰራው ለትርፍ ሰዓት ስራ የሚከፈለው የትርፍ ሰዓት ክፍያ 2500 ብር ቢሆን እንዲሁም ደግሞ ለስራ ጉዳይ ከቦታ ቦታ መዘዋወሪያ የትራንስፖርት አበል ተብሎ የሚከፈለው 8200 ብር ቢሆን የዚህ ሰራተኛ አጠቃላይ የተጣራ ክፍያው ምን ያህል ይሆናል የሚለውን ካልኩሌት እናደርጋለን። በቅድሚያ የሰራተኛውን ያልተጣራ ደሞዝ ወይም ደግሞ ግሮስ ሰለሪን ካልኩሌት እናደርጋለን። ግሮስ ሰለሪ ካልኩሌት ለማድረግ አጠቃላይ ሰራተኛ በወር ውስጥ የሚከፈለው ክፍያ ሙሉ በሙሉ መደመር ማለት ነው። ይሄም ማለት ያልተጣራ ደሞዝ ይሆናል ማለት ነው። እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ 13638 ብር ሲደመር ለሰራተኛው በትርፍ ሰዓት ለሰራው ስራ የሚከፈለው የትርፍ ሰዓት ክፍያ 2500 ብር ሲደመር የትራንስፖርት አበል ክፍያው 8200 ብር አጠቃላይ ያልተጣራ የሰራተኛው ደሞዝ ይሆናል ማለት ነው። ከዛ በኋላ ኢንተር እንላለን። አሁን ይሄ ሰራተኛ በምሳሌ ወሰድነው ያልተጣራ ደሞዙ 24338 ብር ይሆናል ማለት ነው። ኦኬ፣ በመቀጠል ደግሞ የገቢ ግብር ካልኩሌት እናደርጋለን። የገቢ ግብር ካልኩሌት ለማድረግ ደግሞ ግብር የሚቆረጥበትን ደሞዝ ካልኩሌት ማድረግ አለብን ማለት ነው። ከዛም በፊት ደግሞ ግብር የሚቆረጥበትን የትራንስፖርት አበል ክፍያውን እናወጣለን ማለት ነው። ይህም መመሪያ ላይ በግልጽ እንደተቀመጠው ለሰራተኛው ለስራ ጉዳይ ከቦታ ቦታ መዘዋወሪያ ተብሎ የተከፈለው የትራንስፖርት አበል ክፍያው ከ2200 ብር በላይ ከሆነና እንዲሁም ደግሞ ይህ ሰራተኛ በወሩ የሚያገኘው ወራዊ ደሞዝ 1/4 ወይም ደግሞ 25%ቱ ከ2200 ብር በላይ ከሆነ ከሚከፈለው ወይም ደግሞ ለትራንስፖርት አበል ከታሰበለት ክፍያ 2200 ብር ተቀንሶ ቀሪው ግብር የሚሰላበት ይሆናል ነው የሚለው መመሪያው። ስለዚህ በዚህ መሰረት ካልኩሌት እናደርጋለን። አሁን የሰራተኛ ወራዊ ደሞዙ 25%ቱ እና የሚከፈለው የትራንስፖርት አበል ክፍያ ከ2200 ብር በላይ ስለሆነ ቀጥታ እኩል ይሆናል ብለን ግብር የሚቆረጥበትን የትራንስፖርት አበል ለማስላት እኩል ይሆናል ብለን 8200 ብር ሲቀነስ ከግብር ነፃ የሚደረገው 2200 ብር ከዛ ኢንተር እንላለን። አሁን ይሄ ሰራተኛ ከትራንስፖርት አበል ክፍያው 6000 ብሩ ግብር ይቆረጥበታል ማለት ነው። ኦኬ፣ በመቀጠል ግብር የሚቆረጥበትን ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን ከደሞዝ ላይ ሙሉ በሙሉ ግብር ይቆረጣል ሲደመር ሁለተኛው ደግሞ የትርፍ ሰዓት ክፍያው አለ። ይሄ ማለት በወሩ የሚከፈለው የትርፍ ሰዓት ክፍያ ከደሞዙ ጋር አንድ ላይ ተደምሮ ነው ግብር የሚሰራው ማለት ነው። እሱንም አንድ ላይ እንደምራለን ማለት ነው። ከዛ በኋላ ፕላስ ብለን አሁን ያሰላናት ግብር የሚቆረጥበት የትራንስፖርት አበል 6000 ብር ማለት ነው። እሷን እንደምራለን ማለት ነው። አለቀ። ከዛ በኋላ ኢንተር እንላለን። ይህ ማለት ግብር የሚቆረጥበት ደሞዝ ወይም ደግሞ ታክሰብል ሰለሪ የምንለው ማለት ነው 22138 ብር። ከዚህ ላይ ነው እንግዲህ አሁን የገቢ ግብር ካልኩሌት የምናደርገው ማለት ነው። የገቢ ግብር ካልኩሌት ለማድረግ እንደተለመደው አዲሱን የኢትዮጵያን ኢንካም ታክስ ቴብል እንጠቀማለን። ደሞዝን እናይና በየትኛው ሬንጅ ላይ እንደሚያርፍ እንመለከታለን ማለት ነው። አሁን ሲምፕሊ ደሞዙ 22138 ብር ነው። ይህም ማለት መጨረሻው ሬንጅ ላይ ነው የሚገኘው ማለት ነው። ይህም ከ14000 ብር በላይ ስለሆነ ታክስ ሬቱ 35% ይሆንና ዲዳሽኑ 2050 ብር ይሆናል ማለት ነው። ይሄን ለማስላት እኩል ይሆናል ብለን ግብር የሚቆረጥበት ደሞዝ 22138 ብር ሲባዛ ታክስ ሬቱ 35% ሲቀነስ ዲዳሽኑ 2050 ብር አለቀ።
እንላለን። ከዚህ ደሞዝ አሁን 5698 ብር ከ30 ሳንቲም የገቢ ግብር ይቆርጣል ማለት ነው። ኦኬ በመቀጠል የሰራተኛውን ጡረታ ካልኩሌት እናደርጋለን። ይህም 7% ማለት የሰራተኛው ጡረታ መዋጮ እኩል ይሆናል ብለን 7% ሲባዛ በቤዚክ ሰለሪ ማለት ነው። የሰራተኛ ወራዊ ደሞዙ 13638 ብር ነው። እሱም በ7% ስናባዛው 954 ብር ከ66 ሳንቲም የጡረታ መዋጮው ይሆናል ማለት ነው። ኦኬ አሁን ጠቅላላ ተቀናናሽ ካልኩሌት እናደርጋለን። እኩል ይሆናል ብለን አጠቃላይ የገቢ ግብር ይቆረጣል ሲደመር የሰራተኛ ጡረታ 7% አጠቃላይ ከዚህ ሰራተኛውን 6652 ብር ከ96 ሳንቲም ተቀናናሾቹ ይሆናሉ ማለት ነው። ፋይናሊ ደግሞ የሰራተኛው የተጣራ ደሞዝ እኩል ይሆናል ብለን የሰራተኛው ያልተጣራ ደሞዝ ሲቀነስ አሁን ያሰላ ነው የሰራተኛው ጠቅላላ ተቀናናሽ ማለት ነው። ቅድም 2200 ብር ከግብር ነፃ ብለን ያስቀመጥናት እዚህ ውስጥ ተካታለች ማለት ነው። ስለዚህ ሲምፕሊ ያልተጣራ ደሞዝ ሲቀነስ ጠቅላላ ተቀናናሽ እናደርጋለን። ከዛ በኋላ ኢንተር። ስለዚህ አሁን ይሄ ሰራተኛ አጠቃላይ ከትራንስፖርት አበልም ግብር ተሰርቶ ከትርፍ ሰዓትም ግብር ተሰርቶ እንዲሁም ደግሞ ጡረታ ተቆርጦ የተጣራ እጁ ላይ የሚደርሰው ብር 17685 ብር ከ04 ሳንቲም ይሆናል ማለት ነው። አጠቃላይ ከደሞዙ ላይ የሚቀነሰው 6652 ብር ከ96 ሳንቲም ይሆናል ማለት ነው። አይ ቲንክ ግልጽ ይመስለኛል። በዚሁ መንገድ የራሳችሁን ታስገቡና መስራት ትችላላችሁ ማለት ነው። ኦኬ ሁለተኛውን ኬዝ እንመለከታለን። ለምሳሌ ሚስተር ዋይ የሚባል ሰራተኛ ቢኖርና ይሄ ሰራተኛ ወራዊ ደሞዙ 11500 ብር ቢሆን ሌላ የትርፍ ሰዓት ክፍያ የለውም ብለን አስዩም እናደርግ። የትራንስፖርት አበል ከስራ ወደ ቤት ከቤት ወደ ስራ ቦታ መመላለሻ ተብሎ 800 ብር ይከፈላል ብለን አስዩም እናደርግ። ይሄን በመጠቀም የዚህን ሰራተኛ የተጣራ ደሞዝ ምን ያህል እንደሚሆን ካልኩሌት እናደርጋለን። በቅድሚያ የሰራተኛውን ያልተጣራ ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ ሲደመር የትራንስፖርት አበል 800 ብር ከዛ ኢንተርላለን። በመቀጠል የገቢ ግብር ካልኩሌት ለማድረግ ግብር የሚቆረጥበትን ደሞዝ ካልኩሌት እናደርጋለን። ከዛ በፊት ግብር የሚቆረጥበትን የትራንስፖርት አበል ለይተን እናወጣለን ማለት ነው። ከላይ እንዳደረግነው ለምሳሌ ይሄ ሰራተኛ ከስራ ወደ ቤት ከቤት ወደ ስራ ቦታ መመላለሻ 800 ብር ቢሰራለት መመሪያው ላይ በግልጽ እንደተቀመጠው ከስራ ወደ ቤት ከቤት ወደ ስራ ቦታ መመላለሻ የትራንስፖርት አበል ከ600 ብር በላይ ከሆነ 600 ብር ተቀንሶ ታክሰብል ይሆናል ነው የሚለው። ስለዚህ የዚህ ሰራተኛ አሁን እኩል ይሆናል ብለን 800 ብር ነው የሚከፈለው። ስለዚህ 800 ብር ሲቀነስ 600 እናደርጋለን። ስለዚህ 200 ብር ታክሰብል ትሆናለች ማለት ነው። ከዛ በመቀጠል ግብር የሚቆረጥበትን ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን ከደሞዝ ላይ ግብር ይቆረጣል ሲደመር ሌላ ኦቨርታይም ስለሌለው እሱን 0 ብለን እናልፋለን። ሌላ ደግሞ ግብር የሚቆረጥበት የትራንስፖርት አበል 200 ብር ማለት ነው። 600 ብር ከግብር ነፃ ነች ማለት ነው። ኢንተርላለን። ስለዚህ ይሄ ሰራተኛ 11700 ብር ግብር የሚቆረጥበት ደሞዝ ነው ማለት ነው። ኦኬ በመቀጠል የገቢ ግብር ካልኩሌት እናደርጋለን። ይሄ ሰራተኛ አሁን ግብር የሚቆረጥበት ደሞዙ 11700 ብር ነው። የሚገኘውም ደግሞ በአምስተኛ ሬንጅ ላይ ነው። ከ10001 ብር እስከ 14000 ብር በሚለው ሬንጅ ማለት ነው። ስለዚህ በዚህ ሬንጅ ላይ ታክስ ሬቱ 30% ነው። ዲዳክሽኑ 1350 ብር ነው ማለት ነው። ስለዚህ እኩል ይሆናል ብለን 11700 ብር ሲባዛ ታክስ ሬቱ 30% ሲቀነስ ዲዳክሽኑ 1350 ብር ይሆናል ማለት ነው። አጠቃላይ 2160 ብር የገቢ ግብር ይሆናል ማለት ነው። ኦኬ በመቀጠል የሰራተኛውን ጡረታ ካልኩሌት እናደርጋለን። እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ 11500 ብር ሲባዛ 7% ኢንተር 805 ብር የሰራተኛው ጡረታ ይሆናል። በመቀጠል የጠቅላላ ተቀናናሹን ካልኩሌት እናደርጋለን። እኩል ይሆናል ብለን የገቢ ግብር ሲደመር የሰራተኛው ጡረታ አጠቃላይ የሰራተኛውን 2965 ብር ይቆረጥበታል ማለት ነው። በመቀጠል የተጣራ ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን ያልተጣራ ደሞዝ ቅድም 600 ብር ብለን ያስቀርናት እዚህ ውስጥ ተካታለች ማለት ነው። ስለዚህ ያልተጣራ ደሞዝ ሲቀነስ ጠቅላላ ተቀናናሽ እዛ ኢንተርላለን። አሁን በዚህ ምሳሌ መሰረት ይሄ ሰራተኛ የተጣራ ወራዊ ደሞዙ 9335 ብር ይሆናል ማለት ነው። ሶስተኛውን ኬዝ እንመለከታለን። ለምሳሌ ሚስተር ዜድ የሚባል ሰራተኛ ቢኖርና ይሄ ሰራተኛ ወራዊ ደሞዙ 8478 ብር ቢሆን
በወሩ ለሰራው ለትርፍ ሰዓት ስራ የሚከፈለው የትርፍ ሰዓት ክፍያው 1150 ብር ቢሆን እንዲሁም ደግሞ የትራንስፖርት አበል ለስራ ጉዳይ ከቦታ ቦታ መመላለሻ ተብሎ 1750 ብር ታስቦለታል ብለን አስዩም እንዳደርግ የዚህ ሰራተኛ የተጣራ ደሞዙ ምን ያህል ይሆናል? ኦኬ በቅድሚያ ከላይ እንዳደረግነው ያልተጣራ ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ ሲደመር የትርፍ ሰዓት ክፍያ ሲደመር የትራንስፖርት አበል አጠቃላይ አሁን የሰራተኛ 11378 ብር ያልተጣራ ደሞዙ ይሆናል ማለት ነው። ኦኬ በመቀጠል ግብር የሚቆረጥበትን የትራንስፖርት አበል ካልኩሌት እናደርጋለን። አሁን ይሄ ሰራተኛ ስንመለከት ወራዊ ደሞዙና ከቦታ ቦታ መዘዋወር የትራንስፖርት አበሉ ከ2200 ብር በታች ነው። አሁን 8478 ብሩን በ25% ስናባዛ 2119 ብር ይሆናል። ስለዚህ ከ2200 ብር በታች ነው ማለት ነው። እንዲሁም ከቦታ ቦታ መዛወሪያ ተብሎ ትራንስፖርት አበል የታሰበለት 1750 ብር ይሄም ከ2200 ብር በታች ስለሆነ ግብር የሚቆረጥበት የትራንስፖርት አበል አይኖርም ማለት ነው። ከ2200 ብር በታች ስለሆነ ስለዚህ ግብር የሚቆረጥበት የትራንስፖርት አበል ዜሮ ብለን እናልፋለን ማለት ነው። በመቀጠል ግብር የሚቆረጥበትን ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን ከደሞዝ ይቆረጣል 8478 ብር ሲደመር የትርፍ ሰዓት ክፍያው ይሄም ደሞዙ ላይ ተደምሮ አንድ ላይ ይቆረጣል። ስለዚህ እሱንም እንደምራለን። በመቀጠል የትራንስፖርት አበሉ አይደመርም ማለት ነው። ስለዚህ እንተላለን። ስለዚህ አሁን ይሄ ሰራተኛ ግብር የሚቆረጥበት ደሞዙ 9628 ብር ብቻ ይሆናል ማለት ነው። ኦኬ በመቀጠል የገቢ ግብር ከዚህ ላይ ካልኩሌት እናደርጋለን። አሁን ይህ ሰራተኛ ደግሞ 9628 ብር ነው ግብር የሚቆረጥበት ደሞዝ። ስለዚህ ይሄ ደግሞ የሚገኘው በአራተኛው ሬንጅ ላይ ይሆናል ማለት ነው። ከ7001 ብር እስከ 10000 ብር በሚለው ሬንጅ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 25% ነው። ዲዳክሽኑ 850 ብር ይሆናል ማለት ነው። ስለዚህ ደሞዙ ሲባዛ 9628 ብር ሲባዛ ታክስ ሬት 25% ሲቀነስ ዲዳክሽኑ ደግሞ 850 ብር ይሆናል ማለት ነው። ከዛ በኋላ ኢንተር ላለን አሁን ይህ ሰራተኛ የሚቆረጥበት ግብር 1557 ብር ይሆናል ማለት ነው። በመቀጠል ጡረታ ካልኩሌት እናደርጋለን። እኩል ይሆናል ደሞዙ ቤዚክ ሳለሪው ሲባዛ በ7%። ኦኬ በመቀጠል ተቀናናሹን እኩል ይሆናል ብለን የገቢ ግብር ሲደመር ጡረታ 7% 2150 ብር ከ46 ሳንቲም ጠቅላላ ተቀናናሽ ይሆናል። የተጣራ ደሞዝ ደግሞ እኩል ይሆናል ብለን ያልተጣራ ደሞዝ ያው ያቺ ቅድም ያስቀረናት 1750 ብሯ እዛው ስለተካተተች ማለት ነው። ያልተጣራ ደሞዝ ሲቀነስ ጠቅላላ ተቀናናሽ ስንት ይሆናል? 9227 ብር ከ54 ሳንቲም የተጣራ የሰራተኛ ክፍያ ይሆናል ማለት ነው። ኦኬ በመቀጠል የመጨረሻውን ኬዝ እንመለከታለን። ሰራተኛ ወራዊ ደሞዙ 5780 ብር ቢሆን የዚህ ሰራተኛ የትርፍ ሰዓት ክፍያው 1900 ብር ቢሆን እንዲሁም ደግሞ ለትራንስፖርት አበል ከስራ ወደ ቤት ከቤት ወደ ስራ ቦታ መመላለሻ ተብሎ 570 ብር ተከፍሎታል ብለን አስዩም እናደርግ። የዚህ ሰራተኛ የተጣራ ደሞዙ ምን ያህል ይሆናል? በቅድሚያ ያልተጣራ ደሞዝ ካልኩሌት እናደርጋለን። እኩል ይሆናል ብለን የሰራተኛ ወራዊ ደሞዝ ሲደመር የትርፍ ሰዓት ክፍያ ሲደመር የትራንስፖርት አበል 570 ብር አጠቃላይ የሰራተኛ ያልተጣራ ደሞዙ 8250 ብር ይሆናል ማለት ነው። በመቀጠል ግብር የሚቆረጥበትን የትራንስፖርት አበል ካልኩሌት እናደርጋለን። አሁን ይህ ሰራተኛ ከስራ ወደ ቤት ከቤት ወደ ስራ መመላለሻ ተብሎ 570 ብር ታስቦለታል። ይህ የትራንስፖርት አበል ደግሞ ከ600 ብር በታች ስለሆነ ታክሰብል አይደረግም ማለት ነው። መመሪያ ላይ የተቀመጠው ከ600 ብር በላይ ከሆነ ብቻ ነው ታክሰብል የሚሆነው ማለት ነው። ስለዚህ ይሄም ዜሮ ብለን እናልፋለን ማለት ነው። በመቀጠል ግብር የሚቆረጥበትን ደሞዝ ካልኩሌት እናደርጋለን። ይሄንም እኩል ይሆናል ብለን ከሰራተኛው ደሞዝ ይቆረጣል ሲደመር ሌላኛው ደግሞ የትርፍ ሰዓት ክፍያው አለ ማለት ነው። ስለዚህ አበሉ አይነካም ማለት ነው። ስለዚህ አሁን ይሄ ሰራተኛ 7680 ብሩ ግብር የሚቆረጥበት ደሞዝ ይሆናል ማለት ነው። ከዚህ ላይ የገቢ ግብር ካልኩሌት ይደረጋል። እኩል ይሆናል ብለን አሁን ይሄ ሰራተኛ ግብር የሚቆረጥበት ደሞዙ 7680 ብር ነው። የሚገኘውም አሁንም በአራተኛ ሬንጅ ላይ ነው። ከ7001 ብር እስከ 10000 ብር በሚለው ሬንጅ። ስለዚህ ታክስ ሬቱ 25% ዲዳክሽኑ 850 ብር ይሆናል ማለት ነው። ስለዚህ 7680 ብር ሲባዛ ታክስ ሬቱ 25%
ሲቀነስ ዲዳክሽኑ 850 ብር ማለት ነው። እንላለን ይሄ ሰራተኛውን የገቢ ግብሩ 1070 ብር ይሆናል ማለት ነው። ኦኬ በመቀጠል የሰራተኛውን ጡረታ ካልኩሌት እናደርጋለን። እኩል ይሆናል ብለን የሰራተኛው ወራዊ ደሞዝ ሲባዛ በ7% ስንት ይሆናል? 404 ብር ከ60 ሳንቲም ይሆናል ማለት ነው። ጠቅላላ ተቀናናሹ እኩል ይሆናል ብለን የገቢ ግብር ሲደመር የሰራተኛው ጡረታ። ስለዚህ አሁን የዚህ ሰራተኛ የተጣራ ደሞዙ እኩል ይሆናል ብለን ያልተጣራ ደሞዝ 8250 ብር ሲቀነስ ጠቅላላ ተቀናናሽ ይንተርላለ። ስለዚህ ይሄ ሰራተኛውን የተጣራ ደሞዙ 6775 ብር ከ40 ሳንቲም ይሆናል ማለት ነው። ስለዚህ በዚህ መልኩ ማስላት እንችላለን ማለት ነው።